ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎች እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። በመዲናው አዲስ አበባ የቤት ኪራይ ዋጋ መናሩ ተነገረ። በአዲስ አበባ ከተማ እያጋጠመ ያለው የቤት ኪራይ ዋጋ መናር ከነዋሪዎች የመክፈል አቅም በላይ የሆነና ጣሪያ እየነካ መምጣቱ ተሰምቷል። በአሁኑ ወቅት በከተማዋ በተለያዩ አካባቢዎች የመኖሪያ ቤት ኪራይ ዋጋ ከዚህ ቀደም ታይቶ በማይታወቅ ሁኔታ እያሻቀበ የሚገኝ ሲሆን ለአንድ መደበኛ ክፍል ቤት ከ25,000 እስከ 30,000 የኢትዮጵያ ብር እየተጠየቀ ይገኛል። ባለ ሁለትና ባለ ሶስት መኝታ ክፍሎች ደግሞ ዋጋቸው በአስገራሚ ሁኔታ ከፍተኛ ከመሆኑ የተነሳ ለነዋሪዎች ለመጥራት እንኳን የሚያስፈራ ደረጃ ላይ መድረሱ ተነግሯል። ይህ የቤት ኪራይ ዋጋ በዚህ ፍጥነት ሊያሻቅብ የቻለባቸው ዋነኛ ምክንያቶች በሀገሪቱ ከተለያዩ አካባቢዎች በጸጥታና አለመረጋጋት ምክንያት የደህንነት ፍለጋ ወደ ዋና ከተማዋ አዲስ አበባ የሚደረገው ፍልሰት በከተማዋ ያለውን የቤት ፍላጎት በከፍተኛ ደረጃ ማሳደጉ ነው። በተጨማሪም በከተማዋ ለኮሪደር እና ለተለያዩ ልማቶች ተብለው በርካታ መኖሪያ ቤቶች መፍረሳቸውን ተከትሎ በሺዎች የሚቆጠሩ ነዋሪዎች በአንድ ጊዜ ወደ ኪራይ ገበያው እንዲገቡ መገደዳቸው በአቅርቦትና ፍላጎት መካከል ከፍተኛ አለመጣጣም ፈጥሯል። ይህ ተደራራቢ ጫና ዝቅተኛና መካከለኛ ገቢ ያላቸውን የከተማዋን ነዋሪዎች ለከፍተኛ ማህበራዊና ኢኮኖሚያዊ ቀውስ እየዳረጋቸው ይገኛል። 26,563 የመንግስት ቤቶች ለልማት ተነሺዎች እንዲተላለፉ ተደርጓል ሲሉ ከንቲባዋ ተናገሩ። የአዲስ አበባ ከተማ አስተዳደር ባለፉት 5 ዓመታት በቤት ልማት ዘርፍ ያስመዘገባቸውን ውጤቶችና በቀጣይ የሚከናወኑ ዋና ዋና ተግባራትን አስመልክቶ የከተማዋ ከንቲባ አዳነች አቤቤ ለምክር ቤቱ ሰፊ ሪፖርት አቅርበዋል። ከንቲባዋ በሪፖርታቸው እንዳመለከቱት የቤት ጥያቄ መሰረታዊና አንገብጋቢ የህዝብ ጥያቄ መሆኑን በመረዳት ባለፉት 5 ዓመታት በመንግስት፣ በሪል ስቴት፣ በህብረት ስራ ማህበራትና በበጎ ፈቃደኞች አማካኝነት በጠቅላላው 496,971 ቤቶች ተገንብተዋል። በተለይም ለቤት ፈላጊው ማህበረሰብ ትልቅ ተስፋ የሆነውን የጋራ መኖሪያ ቤት ግንባታ በተመለከተ ባለፉት 5 ዓመታት ውስጥ ብቻ ከ98,000 በላይ የጋራ መኖሪያ ቤቶች በዕጣ ለቆጣቢዎች ተላልፈዋል። ከዚህ በተጨማሪም 26,563 የመንግስት ቤቶች ለልማት ተነሺዎች እንዲተላለፉ ተደርጓል። በአሁኑ ወቅትም የመንግስት ቤቶችን ጨምሮ በተለያዩ የግንባታ አማራጮች 179,516 ቤቶች ግንባታ በከፍተኛ ፍጥነት እየተከናወነ እንደሚገኝ ከንቲባዋ ገልጸዋል። ከመንግስት በጀት ብቻ ለተገነቡ ቤቶች አፈጻጸሙ ከ40 በመቶ በላይ መድረሱንም ጠቁመዋል። ከተማ አስተዳደሩ በቤት ልማት ዘርፍ የነበረበትን ከፍተኛ የዕዳ ጫና በመቀነስ ረገድ ተጨባጭ ለውጥ ማምጣቱ በሪፖርቱ ተመላክቷል። ከዚህ ቀደም ከ90 ቢሊዮን ብር በላይ ደርሶ የነበረው የባንክ ብድርና ወለድ በከፍተኛ ጥረት 62 ቢሊዮን ብር መክፈል መቻሉን፣ አሁን ላይ ቀሪ ዕዳ ወደ 37 ቢሊዮን ብር ዝቅ ማለቱን ከንቲባዋ አስረድተዋል። መንግስት በትግራይ ክልል እየተፈጸመ ያለውን የሰብአዊ መብቶች ጥሰት በአስቸኳይ እንዲያስቆም ተጠየቀ። መንግስት በትግራይ ክልል በግዳጅ ለስደት እየዳረገ ያለውን የግዳጅ ውትድርና ምልመላና መሰረታዊ የዜጎችንና የህፃናት መብት እንዲሁም ከፍተኛ የሰብአዊ መብት ጥሰቶችን በማስቆም ህገ መንግስታዊ ግዴታውን ሊወጣ ይገባል ሲል የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ አሳሰበ። ኢሰመጉ በትግራይ ክልል ስልጣንን በኃይል ተቆጣጥሬያለሁ ያለውን ኃይል በሰፊ ቢኮንንም መንግስትን ደግሞ የዜጎችን መብት ማስከበርና መጠበቅ እንዳለበት ጠቁሟል። ኢሰመጉ በትናንትናው ዕለት ባወጣው መግለጫ እንዳመለከተው በፌዴራል መንግስቱና በህወሓት መካከል የተደረገውን የፕሪቶሪያ ስምምነት ተከትሎ በአካባቢው አንጻራዊ ሰላምና መረጋጋት ሰፍኖ የነበረ ቢሆንም በቅርቡ ለሰሜኑ ጦርነት መንስኤ የነበረውና እንደገና ወደ ስራ ተመልሻለሁ ያለው የክልሉ ምክር ቤት ያጸደቀው አዲስ አዋጅ ይህንን ሂደት አደጋ ላይ ጥሎታል ብሏል። አዋጁ የቀድሞ የፕሪቶሪያ ስምምነት ከመደረጉ በፊት የነበረውን መዋቅራዊ አደረጃጀት መሰረት በማድረግ ለውትድርና አገልግሎት በግዳጅ የሚመለመልና ይህንን ተግባር የሚቃወሙ ሰዎችን እስከ ሞት ቅጣት ድረስ በሚያስቀጣ መልኩ የተቀረጸ መሆኑን በመግለጽ መንግስት ዝምታ መምረጥ እንደሌለበት ጠቁሟል። ይህንን አዋጅ ተከትሎ በክልሉ በተለያዩ አካባቢዎች ወጣቶችና የአካባቢው ነዋሪዎች በግዳጅ ወደ ውትድርና ማሰልጠኛዎች እንዲገቡ እየተደረገ መሆኑን የገለጸ ሲሆን ከነዚህም መካከል እድሜያቸው ከ18 ዓመት በታች የሆኑ ህጻናት ሳይቀሩ ለግዳጅ ውትድርና እየተመለመሉ መሆኑን ከተሰበሰቡ መረጃዎች ለማረጋገጥ
ችያለሁ ሲል አስታውቋል። ይህ ድርጊት በአካባቢው ነዋሪዎች ዘንድ ከፍተኛ ስጋት የፈጠረ ከመሆኑም በላይ በርካታ ወጣቶችና ነዋሪዎች አካባቢያቸውን ጥለው እንዲሰደዱ እያስገደደ መሆኑን ኢሰመጉ ጠቅሷል። ኢሰመጉ ይህ እየተፈጸመ ያለው የግዳጅ ውትድርና ምልመላ በኢፌዴሪ ሕገ መንግስትን፣ የነፃነት መብትንና የሰብአዊ አያያዝ ክልከላ እንዲሁም ሀሳብን በነፃነት የመግለጽ መብት የሚጥስ መሆኑን ጠቁሟል። በተጨማሪም የዓለም አቀፍ የህፃናት መብቶች ስምምነትና የአፍሪካ ህፃናት መብቶች ቻርተርን በመጥቀስ ዕድሜያቸው ከ18 ዓመት በታች የሆኑ ህፃናትን ለማንኛውም ወታደራዊ አገልግሎት መጠቀም በዓለም አቀፍ ሕግ በጥብቅ የተከለከለ መሆኑን አስታውቋል። ኢሰመጉ መንግስት በትግራይ ክልል የሚገኙ ዜጎችን ሰላምና ደህንነት የመጠበቅ ህገ መንግስታዊ ግዴታውን እንዲወጣና በክልሉ እየታየ ያለውን የፖለቲካ ውጥረትና ወታደራዊ እንቅስቃሴ በመግታት የሰብአዊ መብት ጥሰቶችን በአስቸኳይ ማስቆም አለበት ብሏል። ለህወሓትና ለክልሉ ጊዜያዊ አስተዳደር ባስተላለፈው መልእክት የፕሪቶሪያውን ስምምነት የሚጥሱና ክልሉን ዳግም ወደ ግጭት የሚያመሩ ማናቸውንም የግዳጅ ውትድርና ምልመላዎች እንዲሁም ህፃናትን ለጦርነት የማሰልጠን ተግባራትን በአስቸኳይ እንዲያቆሙ ጥሪውን አቅርቧል። ጉባኤው አክለውም ለሀገር ሽማግሌዎች፣ የሃይማኖት አባቶችና ሲቪል ማህበራት በትግራይ ክልል እየተባባሰ የመጣውን የፖለቲካ ውጥረትና ወታደራዊ እንቅስቃሴ በማውገዝ ችግሮች በውይይትና በሰላማዊ መንገድ እንዲፈቱ የበኩላቸውን ጥረት ማድረግ አለባቸው ሲል ጥሪውን አስተላልፏል።